ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ወዴት ተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን እንዴት ዋላችሁ? ሰላም ለእናንተ ይሁን። ዛሬ እንግዲህ በዕለተ ሐሙስ ተገናኝተናል። ከአንድ ቀን ቆይታ በኋላ እንግዲህ ዓለማችን በአሁኑ ሰዓት በምን አይነት ሁኔታ ላይ እንዳለች ለመገምገም ከፓስተር አለማየሁ ጋር ተገናኝተናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ዓለማችን እንግዲህ በብዙ ነገር እየታመሰች ትገኛለች። በጦርነቱ፣ በኢኮኖሚው መዋዠቅ፣ መፍረክረክ እንዲሁም ደግሞ ፖለቲካዊው ቀውሱ ሁሉ ተዳምሮ በተጨማሪም ደግሞ አንዳንድ በማህበራዊ ሚዲያ ላይ የምናያቸው አየሩን የተቆጣጠሩ ሐሳብን፣ ትኩረትን የሚሰርቁ ጉዳዮች ይታያሉ፣ ይሰማሉ። በዚህ ሁሉ ውስጥ እንግዲህ ቅዱሳኖች ሐሳባችን፣ ትኩረታችን መወሰድ የለበትም የሚል መልእክት ማስተላለፍ እንወዳለን። ምክንያቱም ሰይጣን በተለያየ መንገድ አእምሮአችንን ለማዛባት የራሱን አጀንዳ እየለቀቀ ይገኛልና ከምንጊዜውም በላይ ደግሞ የክርስቶስ ኢየሱስ ዳግም መምጣት ደግሞ በመፋጠን ላይ መሆኑና የአውሬው ደግሞ ለመውጣት የሚደረገው ትግል አየሩን ይዞታል። ነገር ግን እኛ በማስተዋል ራሳችንን በመጠበቅ በመዘጋጀት እንድንጠባበቅ መልእክታችንን በቅድሚያ ማስተላለፍ እንወዳለን። እንግዲህ ዓለማችን በምን አይነት ሁኔታ ላይ አለች የሚለውን ፓስተር አለማየሁ አጠናክሮልን ይዞ የመጣውን መረጃ ሊያጋራን አጠገቤ ይገኛል። እንግዲህ ሰላምታ እንለዋወጥና በቀጥታ ወደ መረጃው እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። የአንድ ቀን እረፍት ጥሩ ነበር ወይስ? ቆንጆ ነበር፣ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ዓለማችን እንዴት ሰነበተች? እንግዲህ ዓለማችን እንደሚታወቀው ነው። በዚህ በመካከለኛው ምስራቅ ያለው ነገር አንዴ ሞቅ አንዴ ቀዝቀዝ ይላል። ከዛ ባሻገር ግን ደግሞ ውጥረቱ በጣም ነው እያየለ የመጣውና አድማሱንም እያሰፋ ነው ያለው። እንግዲህ እንደምትመለከተው ሰሞኑን ከፎክስ ኒውስ ጋር እንደዚሁም ደግሞ ከስካይ ኒውስ ጋር ዶናልድ ትራምፕ ቃለመጠይቅ አድርገው ነበረ። በዚህ ቃለመጠይቃቸው ጦርነቱ በቅርብ እንደማይበቃ ነው እየተናገሩ ያሉት። እንግዲህ በቅርብ የሚያበቃው እንዴት ነው የሚለው ነገር አጠያያቂ ነው የሆነው። ይህንን ተከትሎ ዋይት ሃውስ መግለጫ አውጥቷል። ይህ መግለጫ ምንድነው? እንደሚያመለክተው አሜሪካ እሳቸው እንግዲህ ያሉትን ነው መግለጫው ያመለከተው። አሜሪካ ወደ ኢራን ወደቦች በሚገባና በሚወጡ መርከቦች ላይ የጣለችው እገዳ አሁንም ባለበት ቢቀጥልም ከኢራን ጋር ያሉት ፍሬያማና ቀጣይነት ያለው ውይይት ግን አልተቋረጠም ነው ያሉት መግለጫው። ውይይቱ አልተቋረጠም፣ ከኢራን ጋር ፍሬያማ የሆነ ውይይት እያደረግን ነው የሚልን ነገር አንስተዋልና ይህ ውይይት እንግዲህ ውጤት ያመጣል አያመጣም በቀጣይነት የምናየው ቢሆንም ዋይት ሃውስ የሁለቱን ስምምነት እና የተኩስ አቁም ስምምነቱን ለማራዘም አሜሪካ በይፋ ጥያቄ አቅርባለች ተብሎ የወጣውን ዘገባ አስተባብሏል። በእርግጥ ጥያቄ አቅርባለች አሜሪካ ከ2 ሳምንት ወደ 1 ወር እንዲራዘም የተኩስ አቁም ስምምነቱ። ነገር ግን ደግሞ ያ የሚራዘም ከሆነ እንትኑ መከፈት አለበት ነው፣ ሰርጡ መከፈት አለበት ነው። አሁን አሜሪካ አግዳለች። ምን ያህል እውነተኛ እንደሆነ ባናቅም በሶሻል ሚዲያ ላይ እየተናፈሱ ያሉ ነገሮች አሉ። የቻይና መርከቦች እንትኑን እገዳውን ጥሰው እንዳለፉ እየተነገረ ነው ያለው። የንግድ ማለት ነው። የንግድ መርከቦች ግን ምን ያህል እውነት እንደሆነ
በግልጽ የታወቀ ነገር የለም እና ውይይቱ እንዳልተቋረጠ ነው እየተናገሩ ያሉት። ነገር ግን የተኩስ አቁም ስምምነትን እኛ አልጠየቅንም፣ ጥያቄ አላቀረብንም ብለዋል። የዋይት ሃውስ ፕሬስ ሴክሬታሪያት ካሮሊያን ሊቪት አሜሪካ ስምምነቱ ላይ ለመድረስ ባላት ተስፋ ዙሪያ ጥሩ ስሜት እንዳለ ገልጸዋል። ጥሩ ስሜት ነው ያለው ብለዋል። ለቀጣይ ድርድር ግን እስካሁን የተቆረጠ ገነገደብ የለውም፣ አላስቀመጡም። ግን ቀጣይ ድርድር እንደሚደረግ ነው እየተነገረ ያለው። ይህን መነሻ አድርገው ይመስለኛል ዶናልድ ትራምፕም ጦርነቱ በቅርብ ይቆማል ብለው የሚናገሩት በዚህ ምክንያት ነው። በሌላ በኩል በአሜሪካና በኢራን መካከል አደራዳሪ በመሆን እያገለገለች ያለችው ፓኪስታን አሁንም ቢሆን ጥረቷን አላቋረጠችም እና ልኡካን ቡድናቸው እንደውም ቴህራን ይገኛል። በአሁኑ ሰዓት ቴህራን ይገኛል ከኢራን ባለስልጣናት ጋር ለመገናኘት። እንግዲህ ማንኛውም መርከብ ወደ ኢራን ወደብ እንዳይወጣ በአሜሪካ የተጣለውን እገዳ ሙሉ በሙሉ ተግባራዊ መደረጉን ያስታወቀው ዋይት ሃውስ እገዳው እስከ መቼ እንደሚቀጥል ግን ምንም አይነት ፍንጭ አልተሰጠም። ምናልባትም የአሜሪካ ማዕከላዊ ይህንን ጉዳይ ምንም አይነት ፍንጭ አልሰጠም። እሱም እገዳው ግን አንዳንዶቹ እየሰራ አይደለም፣ አንዳንድ አገሮች መርከቦች እያለፉ ነው የሚል ነገር ይነሳል። እንግዲህ ትክክለኛ መግለጫ በዚህ በኩል ሊሰጡ አልፈለጉም፣ እንደዘጉ ብቻ ነው የሚናገሩት። እንግዲህ በሌላ ዜና ደግሞ በእስራኤልና ሂዝቦላ መካከል በሊባኖስ እየተካሄደ ያለው ውጊያ ቀጥሏል። የእስራኤል መከላከያ ሰራዊት የጦር ጠቅላይ አዛዥ አይል ዛሚር ካላንቲናው ወንዝ በታች ያለውን አጠቃላይ የደቡብ ሊባኖስን ግዛት ለሂዝቦላ መግደያ ቀጠና በማለት ገልጸውታል። የእስራኤል ጠቅላይ ሚኒስትርም ቤንጃሚን ኔታንያሁ አገራቸው ጦርነቱን በተመለከተ ለማንኛውም ሁኔታ ዝግጁ መሆኗን ገልጸዋል። የእስራኤል ግቦች አሁንም ከአሜሪካ ዓላማዎች ጋር የተጣጣሙ መሆናቸውን አክለው ተናግረዋል። ይህንን ያሉበት ምክንያት ምንድን መሰለህ? አሁን ላይ እኔ እናንተ የተናገርናቸው ነገሮች ሪል ነው። ከጦርነቱ አሜሪካ መቀጠል አትፈልግም። ከጦርነቱ መውጣት ትፈልጋለች። እስራኤል ደግሞ በጦርነቱ መቀጠል ትፈልጋለች። አሁን ላይ አሜሪካ ከጦርነቱ መውጣት የምትፈልግበት ግን የተሸናፊነት ስሜት ይዛ መውጣት አትፈልግም። አቅቷት ነው መባል አትፈልግም። ስለዚህ የሆነ የድርድር ሜካኒዝም ተፈጥሮ በዛች ነገር ላይ ተደራድሮ መውጣት ነው የሚፈልጉት። ይሄ ኔጌቲቭ ውጤት ያመጣል፣ ተደፋሪ ትሆናለች። አዎ፣ ግን ምንድነው መሰለ እንደው እንመልከተውና የአሜሪካ ታዋቂ ሴኔተር የዲሞክራቱ እሳቸው ምንድነው ያሉት? የአሜሪካ ሴኔት ለእስራኤል የሚደረገውን የጦር መሳሪያ ሽያጭ ለመግታት ያቀረቡትን 2 የውሳኔ ሐሳቦች በድምፅ ብልጫ ውድቅ ተደርጎባቸዋል። ይሁን እንጂ አብዛኛው የዲሞክራቲክ ፓርቲ አባላት ከተቃዋሚዎች ጋር በመቀላቀል ሽያጩ እንዲታገድ ድምፅ መስጠታቸው ፓርቲው ለእስራኤል ባለው የፖሊሲ አቋም ላይ ከፍተኛ ለውጥ እያሳየ መምጣቱን ያመለክታል። እንግዲህ ዶናልድ ትራምፕ ጦርነቱ እንዲቆም ከሚፈልጉበት መንገድ አንዱ ምንድነው? እንደነዚህ ያሉ ጫናዎች እየተደረጉባቸው ነው ያሉት። ሌላው ታውቃለህ፣ አሁን ከዚህ በኋላ ጦርነቱን የሚቀጥሉ ከሆነ ወደ $200 ቢሊዮን ያስፈልጋቸዋል። ይህንን $200 ቢሊዮን ሴኔቱ ምክር ቤቱ ማያጸድቅላቸው አልፈቀደላቸውም። በራሳቸው የገቡት ጦርነት ስለሆነ እንግዲህ የ47 የሴኔት ዲሞክራት ማዕከል 40ዎቹ ለ$295 ሚሊዮን የቡልዶዘር ሽያጭ ለማገድ ባቀረበው ውሳኔ ውድቅ ተደርጎባቸዋል። ይሁን እንጂ አሁን ላይ በዶናልድ ትራምፕ ላይ እየተደረገ ያለው ዓለም አቀፍ ጫና ሀገር ውስጥ ያለውንም ጫና ስትመለከት
በዚህ ጦርነት ለመቀጠል የሚያስችል ነገር የላቸው እና ይሄ በጣም ማንሳት እንችላለን። ምንድነው ማንሳት የምንችለው? በትናንትናው ዕለት የእንግሊዙ ኮል ስታርመር በፓርላማው ንግግር እያደረጉ ነበረ። ፓርላማቸው ንግግር እያደረጉ ለቀረቡላቸው ጥያቄዎች መልስ እየሰጡ ነበረ። በዚህ ጦርነት ውስጥ የመሳተፍ አንሳተፍም ነው ያሉት። አንደኛ ያቀረቡት ምክንያት አንደኛ ጦርነቱ የኛ አይደለም፣ ሁለተኛ ጦርነቱ የሚያመጣብንን የኢኮኖሚ ጫና መቀነስ እንፈልጋለን። በዚህ ጦርነት ውስጥ ምክንያት የኢኮኖሚ ጫና ውስጥ መግባት አንፈልግም። ሶስተኛው ነገር ደግሞ ያቀረቡት ምንድነው? በመካከለኛው ምስራቅ ያለውን ጥቅማችንን ለማስከበር ወደፊት ያለውን ነገር ተመልክተን ለመሄድ እንድንችል በዚህ ጦርነት ውስጥ አለመሳተፋችን ጠቀሜታ አለው ነው እሳቸው በዋናነት እያሳዩ ያሉት። እንግዲህ ይሄ ድፍን የአውሮፓውያኖች አቋም ነው። ሌላው በዚህ በኩል የተነሳው በእሳቸው በኩል የተነሳው ነገር ምንድነው? ስታርመር ጦርነቱ ላይ አለመሳተፍ ብቻ አይደለም፣ ከእንግሊዙ ጠቅላይ ከአሜሪካው ፕሬዚደንት የተደረገባቸውን ትችት ምላሽ ነው የሰጡት። አንደኛ የጦር ቤዞቻቸውን ከልክለዋል። የትም ያሉትን የጦር ቤዞቻቸውን አሜሪካ እንዳትጠቀም ከልክለዋል። ይህንን የከለከሉበት ምክንያት ይሄ ጦርነት አግባባዊ አይደለም ብለው ፊት ለፊት በትናንትናው ዕለት ነው በፓርላማ ከፍተኛ ተቃውሞ፣ ህገወጥ የሆነ ጦርነት ነው፣ አግባባዊ አይደለም፣ ዓለም አቀፍ ሕግንም የጣሰ ነው፣ ዓለም አቀፍ መርህንም የተከተለ አይደለም፣ ይህን ጦርነት ከዚህ ከዓለም አቀፍ መርህም አንጻር መሳተፍ የምንፈልገው ጦርነት አይደለም የሚል ነገር አንስተዋል። እንግዲህ እንዲህ እንመልከት። አሁን ዶናልድ ትራምፕ ከአገራቸው ውስጥ ውጥረት አለባቸው በዚህ ጦርነት ሳቢያ። እንደገና ደግሞ ተመልከት፣ ከአውሮፓ ውጥረት አለባቸው። በተለይ ደግሞ አውሮፓውያኖች ከምንጊዜውም በላይ እየተጠናከረ ተቃውሟቸውን አጠናክረው ቀጥለዋል። ስለዚህ ይሄ ጦርነት እየገፋ ቢሄድ በምንድን ነው የሚጠናቀቀው? በኒኩለር ካልሆነ በስተቀር የሚጠናቀቅበት መንገድ አይኖርም። ምክንያቱም ኢራን ጋር ያለውም ቀላል አይደለም። ከበስተጀርባው ያለው ነገር ቀላል አይደለም። እንግዲህ ከዚህ ጋር ተያይዞ የሮም ካቶሊክ ፖፕ እሳቸውም ይሄ ጦርነትና በሀገር ውስጥ ያለው የኢሚግሬሽን ወከባ በአስቸኳይ መቆም አለበት ብለው ነው ተቃውሞ ያወሰሙት። የእሳቸውን ተቃውሞ ደግሞ አብዛኛው የአውሮፓ ሀገሮች ገዝተውታል እና ተቃውሟቸዋል። ልክ አይደለም፣ አግባብ አይደለም፣ ሰብአዊነትን የጣሰ ነው። ይህ ጦርነት አግባብ የሆነ ጦርነት አይደለም፣ መቆም አለበት የሚል ነገር አንስተዋል። ይሄ ሁሉ ለምንድን ነው የሆነው ብለን ስንመለከት አሜሪካ ከእስራኤል ጋር ተጣምራ መሄዷ ነው። እንደው ምሽት ላይ ሌሎችን ይዘን እንመጣለን። አሁን ላይ ያለው የአውሮፓ በእስራኤል ላይ ያለው አመለካከትና ቀጣይ ደግሞ ኢራን ያለው ጦርነት ከቆመ የት ጋር ነው ጦርነት ሊሆን የሚችለው የሚለውን ይዘን የምንመጣው ይሆናል። እንግዲህ እኚህ የአሜሪካ ሴኔቶች አሁንም ተቃውሟቸውን አጠናክረው እንደቀጠሉ ነው። በተለይም ደግሞ ለእስራኤል የሚደረገውን ወታደራዊ የጦር መሳሪያ ሽያጭና እንደዚሁም ደግሞ ለዚህ ጦርነት እንደ በጀት እንዲመደብ የተፈለገውን ነገር መቃወማቸውን እየቀጠሉ ነው ያለው። በእርግጥ የሚሸጠው ቢጸድቅም ነገር ግን ደግሞ ለጦርነቱ የሚያስፈልገው በጀት አልጸደቀም እና ጦርነቱ ዶናልድ ትራምፕ ብቻ ሳይሆኑ ቭላዲሚር ፑቲን እንዳሉት ሶስተኛ ዓለም ጦርነት ያስነሳል የሚል ጉዳይ አለ። ምክንያቱም አሁንም እነ ቻይና ራሳቸው ከፍተኛ ግፊት እያደረጉ ነው ያሉት ይሄ ወሽመጥ እንዲከፈትና ወሽመጡን የባህር ሰርጡን አሜሪካ ለቃ እንድትወጣ ግፊት እያደረጉ ነው ያሉት እና ይሄ ግፊት ምናልባት ውጤታማ ከሆነ እና አሜሪካ ለቃ የምትወጣ ከሆነ ከዚህ በኋላ ያለው ነገር የተጠናከረ ይሆናል የሚል ነገር ስጋት አለ። እንግዲህ ከዚህ ጋር እስራኤል አንድ የምታነሳው ነገር አለ። በዚህ ድርድር ውስጥ መሆን አለባት
ብላ የምትለው ነገር አለ። አንደኛው ምንድነው ከዚህ በፊትም ዶናልድ ትራምፕ እየተናገሩት ነበረ። ያ ነገር የአሜሪካ አቋም እንዳልሆነና የእስራኤል አቋም እንደሆነ አሁን ፍንትው ብሎ ወጥቷል። ምንድነው የምንም አይነት የዩራኒየም ማብላያ ማሽኖቹ እቃዎቹ መኖር የለባቸውም፣ ዩራኒየም ማብላያ መቆም አለበት የሚል ነው። እንግዲህ በቀደም እንደጠቀስነው ደግሞ ኢራን ያቀረበችው ወደ 5 ዓመት ጊዜ ውስጥ ምንም አይነት የማብላላት ስራ ላትሰራ ነው አሁን እያቀረበችው ያለ አዲስ የስምምነት ሐሳብ። ምናልባትም ይህንን ሐሳብ አሜሪካኖች ከገዙ እስራኤል ግን ምንድነው ያለችው? አሁንም ለጦርነት ዝግጁ ነኝ አለች። ዝግጁ ነኝ ጦርነት፣ ምክንያቱም ዳግማዊ ሆሎኮስት እንዲሆን አልፈቅድም ነው። እና ጦርነቱ እንደሚቀጥል ነው እየተናገረች ያለችው። ይሄ ጦርነት ደግሞ የሚቀጥል ከሆነ እኛ ያልነው ከበባ እየመጣ ይመጣል ማለት ነው። ከበባው እየጠነከረ ይመጣል ማለት ነው። ፍንጭም እየታየ እንደው እስኪ አንድ ሁለት ሐሳቦችን እንድታጋራን ሁለት ጥያቄ ልጠይቅ ፓስተር። አንደኛው ቀደም ሲል ወደ መግቢያ ላይ ማህበራዊ ሚዲያ ላይ ያየኸውን የሰማውን አጋርተናል። በተለይ የቻይና መርከብ ጥሶ እንደገባ የሚልና ምን አስታወሰኝ መሰለ፣ ከዚህ ቀደም ቬንዙዌላ ላይ የሆነውን ነገር ታውቃለህ። እና በማግስቱ የሩሲያን መርከብ አሜሪካ እንዳገተች ይታወሳል። እንግዲህ በምን አግባብ እንደተደራድረው እንደተለቀቀ እሱም ራሱ የተነገረም ነገር የለም። አሁን ደግሞ እዚህ ጋር ደግሞ የሆርሙስ ወሽመጥ ወይም ደግሞ ሰርጥ አሜሪካ በቁጥጥሯ ስር እንዳረገች ይነገራልና የሚገቡትንም የሚወጡትንም ለመቆጣጠር ማለት ነው። አሁን እዛ ጋር የተደረገው የራሻ መርከብ እገታ እዚህ ጋር ሊመጣ ነው ወይ? ምክንያቱም አሁን ገብቶ ከሆነ የመውጣቱስ ዋስትና አለው ወይ የሚለውን ጥያቄ ታብራራልኛል በዛው እንድትወጣ። ሌላው ደግሞ ምንድነው አሁን የዚህ የሰላሙ ስምምነት በዓለም ማህበረሰብ ዘንድ ከፍተኛ ተስፋ ተጥሎበታል። ያው ባይሆንም ነገር ግን ይሄ እኔ የሚያመላክተኝ ምንድነው ለሐሰተኛው ክርስቶስ ምቹ የሆነ ነገር እየተፈጠረ እንደሆነ ይገባኛል። ምክንያቱም ዓለም በተመሳቀለ ጊዜ ሰላምን መጠማት ደስ ይሄ አላር ለረፍትን መጠማት ለሱ ጥሩ መንገድ ጠረጋ ይሆናል ብዬ አስባለሁና በዚህ ላይ ተንተርሰ መልእክትህንም እንድታስተላልፍ ምን አይነት ተስፋስ አለ የሚለውንም አብረህ እንድታጋራ። ምንድነው መሰለህ ይሄ ተዘግቶ የመቆየቱ ሁኔታ በዚህ የሚቀጥል ከሆነ ጦርነት መከሰቱ የማይቀር ነው። ምክንያቱም ኢራንም የዋዛ አይደሉም ከሃውቲ ጋር በመሆን ባቢሎን ወደ የባቢሎን ሰርጥን ለመዝጋት ዝግጁ ነች። ባቤል የሚባለው ቀይ ባህር ላይ ያለው ማለት ነው። እሱ ለኛ ቅርብ ነው፣ እሱን ለመዝጋት እየተዘጋጀች ነው ያለችው። ያ ተዘጋ ማለት ደግሞ ሁለቱም የዓለም ጉሮሮዎች ምን ሆኑ ማለት ነው፣ ታነቁ ማለት ነው። ስለዚህ ያ እንዳይሆን እንግዲህ ዓለም አቀፍ ሕግ አለ። ዝም ብለህ የባህር እንትን በእርግጥ በዚህ ጊዜ የዓለም አቀፍ ሕግ ጉልበተኞች እንደፈለጉ የሚጥሱት ሕግ ቢሆንም ነፃ የውሃ መስመሮች ሁልጊዜም ከጦርነት ቀጠና ነፃ እንዲሆኑ ነው የሚፈለገው። ዓለም አቀፍ ሕጉ የሚያዘው ከማንኛውም ጥቃት ነፃ ሆነው መርከቦች በነፃነት እንዲሄዱ የሚጠየቅ እንትን ነው። ግን ይሄ ሁኔታ ባለበት ሁኔታ አሁን ላይ ያለው ነገር ባለበት የሚቀጥል ከሆነ ሶስተኛው ዓለም ጦርነት ምን አይቀሬውም። ነገር ግን አሁን ላይ ቅድም እንዳልንህ አሜሪካ አሁን በዚህ ጦርነት መቆየት አትፈልግም። ጦርነቱ በእነዚህ ጊዜያቶች እንኳን ያመጣ በ30 ምናምን ቀኖች ውስጥ ጦርነቱ ያመጣባትን ኪሳራ ታውቀዋለች። በቀጣይም ደግሞ ጦርነቱ የሚቀጥል ከሆነ ውድመቱ የሰፋ ነው የሚሆነው። ቀጠናው ላይ ያለው ውድመት የሰፋ ነው የሚሆነው። ምናልባትም የአሜሪካ ፕሬዚዳንት ዶናልድ ትራምፕ ስልጣናቸውንም እስከ ማጣት ሊደርስ ይችላል። ምክንያቱም ከፍተኛ ዋጋ የሚያስከፍል ጉዳይ ስለሆነ የሰብአዊም የመሰረተ ልማትም በምን ውድመት ይደርሳል። ስለዚህ ምንድነው ጥሰው ገብተዋል የሚለው ወይ ወጥተዋልም የሚለው ዜና መሰራጨቱ ምናልባት ያለውን
እነዚህኞቹ መሸፋፈናቸው አሜሪካኖቹ መሸፋፈናቸው እነዛ ደግሞ አድርገናል ማለታቸው ምናልባትም ከቻይና ጋር ግጭት ላለመፍጠርና ሰላማዊ ዲፕሎማሲውን ለማስቀጠል የታሰበ ይሆን የሚል ነገር ምክንያቱም ሩሲያም ስለተለቀቀ በውስጥ መስመር አሁንም እንደዛ ነገር ነው። እንደዛ አይነት ነገሮች ይኖራሉ። ምክንያቱም አያላኖቹ አሁን እኮ እዛ ጋር ያለው የኢኮኖሚ ግብግብ በማል ይህንንም ማወቅ ያስፈልጋል። እንግዲህ ምንድነው አሁን ያለንበት ዘመን ምንድነው ነው? የመጨረሻው ዘመን ላይ ነን ያለን። በመጨረሻው ዘመን እነዚህ እኮ የሚጠበቁ ጉዳዮች ናቸው። ልክ ነው። ከመጠበቅም አልፎ ደግሞ በዚህ በመጨረሻው ዘመን ከዚህ የሚባሱ ነገሮች ወደፊት ልናይ እንችላለን። ምክንያቱም የሚያስፈሩ ብዙ ነገሮች ስላሉ እንደውም አንዳንዶቹም ምሽት ላይ ይዘን እንመጣለን። የሚያስፈሩ ብዙ ነገሮች ስላሉ እነዚህ ነገሮች እየተቀጠሉ እንዳይሄዱ ማድረግ የሚቻልበት ሁኔታ አይኖርም። በዚህ ውስጥ ምናልባት እግዚአብሔር ለሕዝቡ ይራራልና ለምድኑት ይራራልና እፎይታዎች ሊኖሩ ይችላሉ። ግን የሚያስጨንቀው ዘመን የሚለውና በመጨረሻው ዘመን በዳንኤል መጽሐፍም በሕዝቅኤል መጽሐፍም በራእይ መጽሐፍ የተጻፉ ጉዳዮች ሊፈጸሙ ግድ ናቸው። እነሱን ሁሉ እያየን ነው፣ እየተፈጸሙ እያየን ነው። ያ መሆን ደግሞ ግዴታ ነው። ምክንያቱም መጽሐፉ ሊፈጸም ግዴታ ነው። እስከ ዛሬ ድረስ በዓለም ላይ የእግዚአብሔር ቃል የተናገረው ነው እየሆነ የመጣው። አሁንም እየተናገረው ነገር እየሆነ ይቀጥላል። ምንም ሰዎች ሊለውጡት አይችሉም። ይሄንን ግን እግዚአብሔር በዛ ውስጥ ከለላ አለው፣ ጥበቃ አለው፣ ምሕረቱ የሚጋርደው ሕዝብ አለ። ይሄ ማወቅ አለብን ለማለት ነው። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ አውሬው ዳርዳርም ቢልም እንደ መፍትሄ አምጪ ራሱን ቆጥሮ የዓለምን ማህበረሰብ እንደው ለማታለል ጥረት ሊያደርግ ይችላል። ዘለቄታዊ ሰላምና እረፍት ግን ያለው ጌታ ኢየሱስ ክርስቶስ ጋር እንደሆነ የሁልጊዜም ምስክርነታችን ነው። እንግዲህ ውድ አድማጮቻችን ዓለማችን ያለችበት ሁናቴ ይህን ይመስላል። እግዚአብሔር ፈቃዱ ከሆነ ደግሞ በምሽቱ ላይ ደግሞ ሌላ ትኩሳት ይዘን እንመጣለን። እስከዚያው ድረስ እንግዲህ እግዚአብሔር ምሕረት ቸርነት ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።